ይኑርልን ያላችሁ ደግሞ ብዙ አይነት ትምህርት እንድንማማር ነው። የዛሬው ርዕስ ስርዓተ ጋብቻ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት፣ ትምህርት፣ ሕግና ቀኖና አማካኝነት መሰረት እንዴት ይሰጣል፣ እንዴት እንማራለን የሚለውን ስለ ቤተሰብ አመሰራረት፣ ስለ ጋብቻ፣ አሁን ጋብቻ ተብሎ ስለሚደረጉ ነገሮች ቤተክርስቲያን ምን ታስተምራለች፣ ቤተክርስቲያን ምን ትነግረናለች የሚለውን ለተወሰኑ እግዚአብሔር እንደፈቀደ መጠን እንነጋገራለን። እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን የሱ ቸርነት የአባታችን የአቡነ ገብረ መንፈስ ቅዱስ በረከት ረድኤት ከሁላችን ጋር ይሁን። የአዲስ አበባ ሀገረ ስብከት የስብከተ ወንጌልና ሐዋርያዊ ተልእኮ ዋና ክፍል ለተመረጡ እንግዲህ እናንተ ተመርጦ ብዙ የምንባረክበት ነው። በወንጌል በመማር እንባረካለን። ትምህርት ደግሞ ከመባረክ በተጨማሪ ያንጻል፣ እንታነጻለን፣ መረጃ ይኖረናል፣ ሕግ ስርዓቷን የቤተ ክርስቲያንን እናውቃለንና ቤተ ክርስቲያን ስለ ጋብቻ የምታስተምረውን ትምህርት መሰረት በማድረግ ለጥቂት ጊዜዎች እንማማራለን። ይሄ ትምህርት የክርስቲያን የማይለወጥ ሰዎች ምንድነው ስለ ጋብቻ የምታስተምሩት ቢሉን የምንመልሰው ትምህርት ነው። በዚህ ትምህርት ውስጥ አንደኛ ስለ ሰው ልጅ ፈቃዳት ምንነት፣ ፈቃድ ማለት የኛ ምንድነው የምንወደው የምንፈልገው ፍላጎታችን፣ የሰውነት ፈቃዳችን ፍላጎታችን ምንድነው፣ የጋብቻ ምንነት፣ የጋብቻ ታሪካዊ አመጣጡ እንዴት ነው ጋብቻ በታሪክ ውስጥ በሰው ልጅ ታሪክ ጋብቻ እንዴት መጣ፣ ትዳር የምንለው ነገር እንዴት ነው የመጣው የሚለውን እንድናውቅ፣ የጋብቻ ጠቀሜታው ምንድነው፣ ለምንድነው ቤተሰብ የምንመሰርተው የሚለውን እንድንረዳ፣ የጋብቻ ባህሪያት፣ ስርዓተ ጋብቻ እንዴት ይፈጸማል፣ ቤተ ክርስቲያን ዕውቅና የምትሰጠው፣ ቤተ ክርስቲያን በተግባር ለምእመናን ጋብቻችሁን በዚህ ስርዓት ፈጽሙ ብላ የምታዘው የቤተ ክርስቲያን ስርዓተ ጋብቻ፣ ምስጢረ ጋብቻ፣ ምስጢረ ተክሊል ምንድነው? ከዛ ሰባተኛ ደግሞ የባልና የኖሩ እንዴት ነው የቤቱን ስራ ተከፋፍለው የሚመሩት? ሁለት መሪዎች በአንድ ቤት ማለት ነው። ሁለት መሪዎች በአንድ ቤት እንዴት አድርገው ነው ቤቱን የሚመሩት የሚለውን የሥራ ድርሻቸውን፣ የጋብቻ ዘለቄታዊ አብሮነት፣ በዘጠነኛ ደረጃ ደግሞ ስለ ፍቺ ቤተ ክርስቲያን ፍቺ ትፈቅዳለች ወይ፣ በምን ምክንያት ነው ፍቺ የሚፈቀደው የሚለውን እንድንረዳ፣ በመጨረሻ የጋብቻ ውስጥ ስላሉ ግንኙነቶች ሕጋዊ የሆነው ኃጢአት የሌለበት ርኩሰት የሌለበት በባለትዳሮች መካከል ስለሚደረጉ ግንኙነቶችና በመጨረሻ እንግዲህ ጊዜው ከፈቀደ ስለ ቤተሰብ አመራርና ጋብቻ ውስጥ ስለሚገጥሙን ተግዳሮቶች አነስ ያሉ ነገሮች አጠር አድርገን እንማማራለን። እግዚአብሔር ከመካከላችን ይሁን። እንግዲህ የመጀመሪያ ያልነው የሰው ልጅ ፈቃዶች ምንድናቸው፣ ፍላጎቶቹ ሰው ምንድነው የሚለውን እንመልከት። የሰው ልጅ በዚህ ዓለም ሲኖር የልቡ ምኞት፣ መሻቱ፣ ፍላጎቱ ከሁለት መብለጥ የለበት። በአኗኗራችን ከሁለቱ ከወጣ ኃጢአት፣ ክፋት፣ የብዙ በሽታ መምጫ ነገር ውስጥ እንገባለን። ሁለት ነገሮች ፈቃዶቹ አማራጮቹም የተሰጡት እነዚህ ሁለት ነገሮች ናቸው። አንዱ በድንግልና በንጽህና ከምንም ጋር ንክኪ ሳይኖረው ራሱን ጠብቆ በብቸኝነት መኖር ተባህቶ ተደንግሎ ይባላል። በድንግልና መኖር ይቻላል። ብዙ አባቶቻችን አሁንም ይኖራሉ በድንግልና፣ ድሮም ሲኖሩ ኖረዋል ቆይቷል። በነቢያትም ዘመን በአበውም ዘመን በነገስት በካህናትም በመሳፍንትም ዘመን ሌሊትን ድምፅ አራዊት በድንግልና መኖር ይቻላል። ራስን ለእግዚአብሔር
አይኖር። ሁለት ደግሞ በትዳር መኖር አግብቶ እንዲኖር ደግሞ ወይ በድንግልና መኖር ወይ በትዳር መኖር። እንግዲህ ቤተ ክርስቲያን የምታስተምረው እግዚአብሔር የፈጠረን አምላክ ሰው አድርጎ ወደዚህ ዓለም ያመጣን አምላክ እንድንኖር የፈቀደልን አማራጭ ሰጥቶ የሰጠን የህይወት መንገድ የሰጠን የህይወት መርህ ሁለት ነው። አንድ በድንግልና ወይም ደግሞ በትዳር። ከነዚህ ከወጣ ከነዚህ ካለፈ የኃጢአት ኑሮ ነው። ከዚህ ከወጣ 10 15 ሚስት አግብቼ እኖራለሁ ካለ ወይም ደግሞ 4 5 6 7 ባል አግብቼ እኖራለሁ ካለች ይሄ ኃጢአት ነው። ዝሙት ምንዝር ይባላል። ምንዝር ይባላል። በሃይማኖትም አይፈቀድም፣ በስነ ምግባርም አይፈቀድም። እግዚአብሔር ግን ሐጸ ዝሙትን የዝሙትን ጦር እንድንችል እንቋቋም ትዳርን አይ እንችላለን ካልን ደግሞ በድንግልና መኖርን የፈጠረን አምላክ እኛን አምላክ ምን መረጃው የሰው ልጅ አዳም ብቻውን መልካም ወደ አንዱ ወደ ፈቃድ ስራ ግን ከሰይጣን የመጣ ነው ትላለች ጠቢበ ጠቢባን የተባለ የሊቃውንት መጽሐፍ። ሶስተኛ ከዚህ ወጣ ዝሙት ስራ፣ ከዚህ ወጣ የሰይጣን ስራ ነው። የተፈቀደልን ምንድነው? ወይ በድንግልና መኖር ወይ በትዳር በጋብቻ መኖር። በትዳር በጋብቻ መኖር ይሄ ታዟል። ማግባትም ሆነ አለማግባት አንድም በእግዚአብሔር ፈቃድ እንዲሁም ደግሞ በሰው ብቃት በሰው ዝንባሌ ነው ነው ግን የኛ ነው። ራሳችንን ስንመረምረው ወዴት እናዘነብላለን? በድንግልና መኖር ወይስ በትዳር መኖር? እግዚአብሔር በትዳር መኖር እግዚአብሔር ወደው ወይ በድንግልና መኖርና ወይ በጋብቻ መኖር ወይ በድንግልና መኖርና ወይ በጋብቻ መኖር። ከዚያ በኋላ ዝንባሌያችንን ይሆን ወይስ በትዳር ዘር ተክቼ ዓለም ውስጥ ወጥቼ በከተማ እኖራለሁ ወይስ በገዳም በድንግልና እኖራለሁ ብሎ ዝንባሌያችንን ማወቅ። ስለዚህ አንድ ሰው የተፈጥሮ ጾርን ማሸነፍ ከቻለ እንዲያገባ አይገደድም። ጾርን ማሸነፍ ከቻለ ዝሙትን ማሸነፍ ከቻለ ግዴታ ካላገባህ ተብሎ አይገደድም። በድንግልና መኖር ካልቻለ ደግሞ ራሱን ጠብቆ ትዳርን ትቶ ሴት ከሆነች ወንድ ማግባትን ትታ ወንድ ከሆነ ሴት ማግባትን ትቶ መኖር እንዲችል ሰውነቱ ማንነቱ ከፈቀደለት ጠንካራ ነኝ ብሎ ካሰበ ግድ አግባ ተብሎ አይገደድም። ይሄ ፈቃድ ነው። እግዚአብሔር ሁለቱንም ስለፈቀደልን ማለት ነው። ድንግልናዊ ሕይወት ምንድን ነው? ምን ማለት ነው? በድንግልና መኖር፣ በብሕትውና ባህታዊ ሆኖ መኖር፣ በምንኩስና መነኩሲት ሆኖ መኖር ምን ማለት ነው? ይህ ሕይወት የዝሙት ጾር ርቆላቸው ከሴት ርቀው ወንድ ከሆኑ ሴት ከሆኑ ደግሞ ከወንድ ርቀው ንጽሕናን ጠብቀው በድንግልና በምንኩስና ሕይወት ለመኖር የወሰኑ እናቶችና አባቶች አንዳንድ ጊዜ ወንጌል ምን ትለናለች? ከእናታቸው ማህፀን ጀምረው ራሳቸውን ለመንግስተ ሰማያት ጃንደረባ ያደረጉ ራሳቸውን ለመንግስተ ሰማያት ደናግል ያደረጉ ሰዎች የሚኖሩት ሕይወት ነው። ቅዱሳን ሐዋርያት የባልና የሚስት ስርዓት እንዲህ ከሆነስ ማግባት መልካም አይደለም ብለው ጌታችንን በጠየቁ ጊዜ ጌታችን እንዲህ ብሎ መለሰላቸው። ሆነው ቻላቸው ነው ከእናታቸው ማህፀን የተወለዱ ሲወለዱ ራሳቸው ሰማያት አደረጉ። በቃሪው ወንጌል 19 ከቁጥር 1 ላይ ጌታችን ተናግሯል። እዚህ አገልግሎት ቢሰሩ አይደለም ከኔ መኖር ታያውቁ
ሳያውቁት ዘሎ የሚገባ መጠየቅ ያስፈልጋል። ገዳም ሲገባም አባቶች ወዲያውኑ አያመነኩሱም፣ እናቶች አያመነኩሱም። የተወሰነ ቀን አመክሮ ይባላል። አመክሮ ማለት ራስን መሞከር፣ ራስን መፈተኛል። በድንግልና መኖር ሞከርኩት እችላለሁ ብሎ ያለው አበው ሲመሰክሩለት ሲታይ ያን ጊዜ እንዲመነኩስ ይፈቀዳል። አለዚ ጸልዮ ሞክሮ ተሞክሮ ነው ትርጉ ሁለንተናን ይሄንን ዓለም የዚህን ዓለም ንብረትን፣ ጋብቻን፣ ቤተሰብን፣ አምሮቱን፣ ሀብት ንብረትን ሁሉ መተው ማለት ነው። መመነን ምናኔ ማለት ነው። ፍትሐ ነገሥት ሲተረጉም መነኮሳት ማለት ሰው የሆኑ መላእክት ወይም ምድራውያን መላእክት ወይም ሰማያውያን ሰዎች ማለት ነው ትላለች። መነኮሳት ማለት ይሄ መላእክትን መስሎ መኖር ማለት ነው። የመላእክትን ሕይወት መኖር። መላእክት አያገቡም አይጋቡም። ያንን ሕይወት መኖር ማለት ነው። ግን ጥንቃቄ ይፈልጋል። ግን ምን ይፈልጋል? ጥንቃቄ፣ ጥሪ፣ በደንብ አድርጎ ራስን ማወቅ ይፈልጋል። እግዚአብሔር የፈቀደው ነው። አንዳንድ ጊዜ አንዳንድ ሰዎች እግዚአብሔር የፈቀደው ትዳርን ነው እንጂ ምንኩስና የሚባል ይላል። ይሄ መጻሕፍትን አለማወቅ ነው። ምክንያቱም በድንግልና የኖሩ በብሕትውና የኖሩ ነቢያት አሉ። ከነቢያት እነ ኤልያስ፣ እነ ኤልሳ፣ እነ ዮሐንስ መጥምቅ ከሐዋርያት ሁሉም ይህንን ሕይወት ኖረዋል። ስለዚህ እግዚአብሔር ያልፈቀደው ነው ማለት አይቻልም። ይሄ እግዚአብሔር የፈቀደው ሕይወት ነው። እግዚአብሔር እንድንኖርበት ዋጋ እንድናገኝበት እሱን እንድናሳምበት ነው። የሚከተለውን ትምህርት ሰጥቷል። ላላገቡና ለመበለቶች እላለሁ እንደኔ ቢኖሩ ለእነርሱ መልካም ነው አለ። እንደኔ ማለቱ ምን ማለት ነው? ሳያገቡ ሙሉ ሕይወታቸውን የእግዚአብሔርን ቃል እያገለገሉ ቢኖሩ መልካም ነው። ነገር ግን ራሳቸውን መግዛት ባይችሉ ያግቡ። ነገር ግን አይ አልችልም፣ እኔ በትዳር መኖር ነው የምችለው፣ አግብቼ መኖር ነው የምፈልገው ካሉ ያግቡ። አያችሁ፣ ሁለቱንም ሲናገር በምኞት ከመቃጠል መጋባት ይሻላልና፣ አይ እንደው እኔ ባገባ ይሻለኝ ነበር፣ እንደው አግብቼ ልጅ ወልድ ይሻለኝ ነበር እያሉ እንደገና ከመቆጨት አስቀድሞ አስበው ያግቡ። ስለዚህ መጀመሪያ ወደዛ ዘሎ ከመወሰን በፊት ቀድሞ መጠንቀቅና ማወቅ ያስፈልጋል። ይሄ የድንግልና ሕይወት ነው። እግዚአብሔር መርጦታል። ለመንግሥተ ሰማያት ራሳቸውን ድንግል ንጹሕ ጃንደረባ ያደረጉ ብሎ እግዚአብሔር መርጦ ቀድሶ የሰጠን ሕይወት ነው። አንደኛው ሕይወት ማለት ነው። ሁለተኛው ሕይወት ደግሞ የጋብቻ ሕይወት ነው። የመጀመሪያው የምን ሕይወት ነው ያለው? የድንግልና ሕይወት ሳያገቡ ሳይጋቡ በገዳም ውስጥ የመኖር የምንኩስና ሕይወት። ሁለተኛው ደግሞ የክርስቲያን ስርዓት የመኖር ስርዓት የመኖር ሕጋችን። ሁለተኛው ሕጋችን ምንድን ነው? የጋብቻ ሕግ፣ የትዳር ሕግ፣ የተክሊል ሕግ። ይሄ ደግሞ የጋብቻ ሕይወት ይባላል። ይህ ሕይወት ባል ወይም ሚስት አግብተው ወንዱ ሚስት አሁን እግዚአብሔር ቤተሰቦች በጣም መጠንቀቅ አለብን። እግዚአብሔር የፈጠረው ጾታ ወንድና ሴት ነው። ወንድና ወንድ ወይም ሴትና ሴት የሚባል ጋብቻ የረከሰ የሰይጣን ጋብቻ ነው። የረከሰ የወደቀ እግዚአብሔርን የሚያስቀይም ከሰው ተፈጥሮ ውጪ የሆነ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ወንድና ሴት አድርጎ ፈጠራቸው። የሰው ጾታ ወንድ ወይም ሴት ነው። ከዚህ ውጪ ሌላ ጾታ የለም። ከዚህ ውጪ ሌላ ጾታ ቤተ ክርስቲያን አታስተምርም። ስለዚህ ወንድ ሆኖ ሴት ያገባል፣ ሴት ከሆነች ወንድ ታገባለች። ይሄን የቤተ ክርስቲያን ሕግ የወንድና የወንድ የሴትና የሴት ወይም የጾታ መቀየር ስርዓት እግዚአብሔርን መበደል፣ በእግዚአብሔር ማመፅ፣ ከተፈጥሮ ውጭ የሆነ ዶግማ ተፈጥሮ ስነ ተፈጥሮን ማርከስ ነው። ኃጢአት ብቻ ግን የኃጢአት የበደል በደል ነው። ስለዚህ የሚፈቀድልን ወንዶች ሴት እንድናገባ፣ ሴቶች ደግሞ ወንድ እንዲያገቡ ነው።
ይሄ ደግሞ ዘላለማዊ ነው። አንድ ጊዜ አግብቶ እንግዲህ ከሞት በቀር ያው መሐላውን ቤተክርስቲያን ተክሊል ስታደርግ ትሰማላችሁ። ከሞት በቀር የሚለየኝ የለም ብለው ነው የሚጋቡት። መሐላ ብለው ማለት ነው። ወንድ ሴት አግብቶ ሴት ወንድ አግብታ ልጆች ወልደው ቤት ንብረት ይዘው በዚህ ዓለም ለመኖር ሰዎች የተቀደሰ ነው። ጋብቻ በጋብቻ መኖር ማለት ቤተክርስቲያን ማለት ነው። ተፈጥሮ የባረከው እግዚአብሔር ርኩሰት አይደለም፣ የተቀደሰ ሕይወት ነው። የጋብቻ ሕይወት ከምድራዊ አንድነት ባሻገር ለክርስቶስና ለቤተ ክርስቲያን አንድነት አብይ ምሳሌ ሆኗል። የጋብቻ ሕይወት ክርስቶስና ቤተ ክርስቲያን አሁን ስንዘምር ምስባኩ ሲሰበክ የተሰበከው ሁሉ ለክርስቶስ ለግል ለትዳር ይደረጋል። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 2 ላይ ይህ አብዩቱ ምስጢር ይህ ምስጢር ትልቅ ነው፣ ይህ ነገር ትልቅ ምስጢር ነው ብሎ ተናግሯል። ትልቅ አብይ ምስጢር። እንደውም የቀድሞዎቹ አባቶች ሲተረጉሙ ምስጢር የሚለውን የረቀቀ እጅግ በጣም የሚገርም የሚደንቅ ክርስቶስ ራሱን ከቤተ ክርስቲያን ጋር የመሰረተበት የመሰለበት ድንቅ ምስጢር ነው፣ ድንቅ ነገር ነው ብሎታል። አያችሁ፣ ድንግልናን እግዚአብሔር እንደሚወድ ሁሉ ጋብቻ ትዳርንም እግዚአብሔር ይወዳል። እግዚአብሔር የመሰረተው ተቋም ነው። ትዳሮች በትዳር ውስጥ የምንኖረው ኑሮ እግዚአብሔር የወደደልን የመሰረተልን ኑሮ ነው። ትዳራችሁን ጋብቻችሁን አክብሩ፣ ከማንኛውም ነገር ይሄ ትልቅ ምስጢር ነው ብለዋል ቅዱስ ጳውሎስ። ድንቅ ነው፣ ድንቅ ምስጢር ነው፣ ልዩ የሆነ ረቂቅ የሆነ ምስጢር ነው ብለዋል። በጋብቻ የመኖር ዕቅድ ያላቸው በመዘግየታቸው ምክንያት ትዳር ያልመሰረቱ ሳይሳቀቁ ጋብቻ እንዲመሰርቱ ቅዱስ ጳውሎስ እንዲህ ብሎ ያስተምራል። ዳሩ ግን ማግባት ወይም እድሜው በደረሰ ጊዜ ስለ ድንግልናው ያፈረሰ ቢኖር የወደደውን ያድርግ፣ ቢያገባ ኃጢአት የለበትም፣ የወደደውን እንዲያደርግ ተፈቅዶለታል ብሎ በመጀመሪያው የቆሮንቶስ መልእክቱ ምዕራፍ 7 ቁጥር 35 ላይ ተናግሯል። አዎ ቢቻል ጊዜው ሳያልፍ ልጅ በልጅነት ይባላል አይደል አባቶች እናቶች? ቢቻል ጊዜው ሳያልፍ ጉልበትም አእምሮም ሳይደክም ልጅ ለማሳደግ ሀብት ለማፍራት ሳያልፍብን ወዲያ ወዲህ ለፌ ሳንል ሰውነታችን ስጋችን ሳይረክስ ሳናረክስ ገና በለጋ እድሜ ለአቅመ አዳምና ለአቅመ ሔዋን ሲደረስ አያችሁ፣ ቤተ ክርስቲያን ምን ብላለች? ለመጋባት የሚደረስበትን ጊዜ ለአቅመ አዳምና ለአቅመ ሔዋን። ለአቅመ አዳም ደረሰ ማለት ለማግባት ደረሰ። እድሜ ሲደርስ አስተውሎ ቤተሰብንም ማህበረሰብንም ደስ እንዲሰኝ ትዳር የማህበረሰብ ምንጭ ናትና ጊዜው ሳያልፍ ማግባት። ግን ቢዘገይም ደግሞ ሳትሰቀቁ ወደ ዝሙትም ወደ ሌላ አላስፈላጊ ነገርም ሳይኬድ በወጉ የትዳር ሕይወት እግዚአብሔር የቀደሰው መጽሐፍ ኦሪት ዘፍጥረት ምዕራፍ 1 እግዚአብሔርም አዳምና ሔዋንን ባረካቸው ቀደሳቸው ትላለች። አያችሁ፣ የተባረከ ነው። እግዚአብሔር የቀደሰው ሕይወት ነው። እግዚአብሔር የባረከው ሕይወት ነው። የተባረከና የተቀደሰ ሕይወት ነው። ወደ ቤተ ክርስቲያን መተን ስጋው ደሙ ካልተቀበል በቅዱስ ስጋውና በክቡር ደሙ ቻል በተክሊል አግብተን የተባረከ ትዳር ምስጢራዊ በስጋውና በክቡር ደሙ ተምነት ተታችን አለብን። የጋብቻ ምንነት ጋብቻ ማለት ሲተረጎም በቀጥታ ትዳር ማለት ሁለት ጾታዎች ወንድና ሴት፣ ወንድና ወንድ አይደለም። እሱ ኃጢአት ነው፣ አስከፊ ኃጢአት ነው፣ ግብረ ሰዶም ነው። ሴትና ሴትም አይደለም፣ እሱም አስከፊ ነው። አይደለም ቤተሰብን ከተማን ያቃጠለ 5 ከተማ ለመቃጠላቸው ምክንያት የሆነ አስከፊ ኃጢአት ነው። ስለዚህ ጋብቻ ማለት በቤተ ክርስቲያን ወንድና ሴት፣ ለአቅመ አዳም የደረሰ ወንድ፣ ለአቅመ ሔዋን የደረሰች ሴት
ያለ ዕድሜ ጋብቻም ወንጀል ነው፣ ትክክል አይደለም፣ ሕግም አይደለም። የቤተ ክርስቲያን አትፈቅድም። ቤተ ክርስቲያን ዕድሜያቸው ሲደርስ፣ ምክንያቱም በኋላ እናነሳለን፣ በአንድ ጎጆ ውስጥ በጋራ ለመኖር እርስ በርሳቸው የተፈቃቀዱ የሚኖሩበት የህይወት ምርጫ ነው ትዳር። ትዳር ህይወትን ለመመስረት የሚያስችል የሁለት ተቃራኒ ጾታዎች ጥምረት ነው። የወንድና የሴት ጥምረት፣ የወንድና የሴት ጥምረት። ትዳር የሚለው ቃል ጋብቻ ለሚለው ቃል በአቻነት የምንጠቀምበት ቃል ሲሆን ባልና ሚስት በአንድ ጎጆ ጥላ ስር የሚመሰርቱት ህይወት ነው። በእግዚአብሔር ቡራኬ፣ በካህኑ ቡራኬ፣ በቤተ ክርስቲያን ቡራኬ የሚመሰረት ድንቅ ህይወት ነው። እንደውም ምን እንደሚባል ታውቃላችሁ? ትዳር እግዚአብሔር ቤተሰቦች፣ ትዳር መስረት ማለት ትንሿን ቤተ ክርስቲያን መመስረት ማለት ነው። ትንሿ ቤተ ክርስቲያን ይባላል። ይቺ ትልቋ ሁላችንም በአንድነት እግዚአብሔርን የምናመልክባት ናት። ትዳር ማለት ደግሞ ባልና ሚስት እግዚአብሔር ከባረከላቸው ቤተሰብ ጋር ሆነው በአንድነት እግዚአብሔርን የሚያመልኩበት፣ ተዘጋጅተው የሚቆርቡበት፣ ቆርበው ተመልሰው ቤታቸው የሚገቡበት፣ አስራት በኩራት የሚያወጡበት፣ የተባረከ ልጅ አግኝተው እግዚአብሔርን የሚያምሩበት፣ ገድለ ቅዱሳን የቅዱሳንን ሕይወት ገድለ ሰማዕታት ድርሳነ መላእክትን እየሰሙ የሚኖሩበት፣ በጋራ የሚጸልዩበት፣ ሥላሴ ገብተው የባረኩት የአብርሃምና የሳራ ቤት ጌታችን ከእናቱ ከመቤታችን ከቅድስት ድንግል ማርያም ጋር በቃና ተገኝቶ የዶኪማስን ቤት የባረከበት ትንሿ ቤተ ክርስቲያን ይባላል። ትዳራችን ቤተ ክርስቲያን ናት። ትዳራችን ቤተ ክርስቲያን መሆኑን እንዳንረሳ። ስለዚህ ወንድና በአንድ ሴት መካከል ታሪካዊ ነገሩ እንግዲህ እስካሁን ያነሳነው ነገር እንዳለ ሆኖ የሚጀምረው ከማን ነው? ከአዳምና ከሔዋን። የመጀመሪያው ሚስት እነማን ናቸው? አዳም እናትና አባት፣ የሰው ልጆች ሁሉ ምንጭ፣ የአንድ ዘር የትውልድ መሰረት የሆኑ ከነሱ ጀምሮ ጋብቻ እግዚአብሔር አምላክ አዳም ብቻውን ይሆን ዘንድ መልካም አይደለም፣ የሚረዳው እንፍጠርለት። አያችሁ፣ ለመረዳዳት ለመተባበር እግዚአብሔር የመሰረተው ተቋም ነው። ስነ ፍጥረት ትዳር በስነ ፍጥረት እግዚአብሔር ገና ሰውን ሲፈጥር የመሰረተው ነው። ጠቀሜታውም ምንድነው? የምትጋቡት ጋብቻ ለመሰረት እንባል የምናገርበት ምክንያት ሶስት ዋና ምክንያት ጻፉ ያዙ። አንደኛ ለመረዳዳት፣ ለመከባበር፣ ለመፋቀር። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸው ረዳት እንፍጠርለት ብሎ እግዚአብሔር የፈጠረው ለመተባበር፣ ተባብሮ አምልኮ ለመፈጸም፣ ተባብሮ ህይወት ለማሸነፍ፣ ተባብሮ ማህበረሰብ ለመመስረት፣ ተባብሮ ህይወትን ለመኖር። በቃ ይሄ ነው። ለመናቆር አይደለም፣ ለመጣላት አይደለም፣ ለመናናቅ አይደለም፣ ለመተባበር ነው። ባል ሚስትን ለመርዳት፣ ሚስት ባልን ለመርዳት፣ ተባብረው ልጆቻቸውን ለማሳደግ፣ እንደገና ከነሱ ሲተርፍ እሱ አልፎ ሌላውን እንዲረዱ። በቤተ ክርስቲያን የወደቁ የኔ ቢጤ ድሃዎች ሰውን ፈጥሮ ሌላ ቀጣዩን ሰው የፈጠረው ለዚህኛው ሰው ብቻውን እንዳይሆን ነው። ሰው ብቻውን እንዳይሆን፣ ብቻችንን እንዳንሆን። እንዲህ የእግዚአብሔር ቤተሰቦች ምዕመናን አንድ ላይ እየኖር በጠብና በንትርክ ብቻችንን የምንኖር እኮ አለን። አብረን እየኖር ተኳርፎ ለብቻውም ይኖራል። ይሄ የመጀመሪያውን የትዳር ዓላማ ያፈረሰ ነው። የመጀመሪያውን። ስለዚህ ማሰብ አለብን። ትዳር የመሰረትኩት ለመረዳዳት ነው፣ ለመከባበር ነው። ዘር ለመተካት እግዚአብሔር አምላክ ባረካቸው ቀደሳቸው ካለ በኋላ ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 እግዚአብሔርም አላቸው ብዙ ተባዙ ምድርንም ሙሏት። ዛሬ ሰው የሚተካው በዚህ ቡራኬ ነው። እቺ ቡራኬ ናት የእግዚአብሔር ቃል።
እንድንባዛ እንድንራባ ምክንያት የሆነችው ይህች ቃል ናት። ብዙ ተባዙ ያለው ቃል ብዙ ተባዙ ብዙ ተባዙ አለ እግዚአብሔር ትእዛዝ ነው። ተባዙ ምድርን ምሏት ግዟት እያለ ባረካቸው። ከዚያም ሌሎቹ ምክንያቶች ያው በፍትሐ ነገሥት በዚህም የተጠቀሰው ሁለተኛው ምክንያት ዘር ለመተካት፣ ሶስተኛው ምክንያት ከዝሙት ጠንቅ ለመዳን፣ ከዝሙት ለመጠበቅ። በቃ ዝሙት የሚያስቸግረው ከሆነ ሰው አንድ ማግባት ነው ያለበት። ከአንድ ከበዛ እሱ ምንዝር ነው፣ ሴሰኝነት ነው። በአእምሮም ኃጢአትነቱ ደግሞ ከየትኛው በዚህ ዓለም ላይ ካለ እግዚአብሔር አንድ ያደረገው ሰው እንዳይለይ ብሎ አዘዘ። ዘእግዚአብሔር አስተጻመረ ሰብእ ኢይክል ይፍልጥ። ሰው መለየት አይችልም። እግዚአብሔር ባለትዳሮችን የሚያውቃቸው እንደ አንድ ነው። ምስጢሩን ተመልከቱት። እግዚአብሔር አዳምን ፈጥሮ አዳምን ከፈጠረ በኋላ አዳምን ሲፈጥር ኦሪት ምን ትለናለች? ወንድና ሴት አድርጎ ፈጠራቸው ትላለች። ምዕራፍ 1 ላይ አዳምን ፈጠረ ብሎ ምዕራፍ 2 ነው ከዚያ በኋላ ሔዋንን ከአዳም አጥንት የሚፈጥረው። በመጀመሪያው ምስጢሩ ረቂቅነቱ ትዳር የአንድነት ላይ አንድነት አለ። ምስጢረ ስጋዌ ላይ አንድነት አለ። ምስጢረ ቤተ ክርስቲያን ላይ አንድነት አለ። ምስጢረ ቁርባን ላይ አንድነት አለ። ሁሉ ቦታ አንድነት አለ። የሚገርማችሁ ደግሞ ምስጢረ ተክሊልም ላይ አንድነት አለ። ባልና ሚስት እግዚአብሔር የሚያውቃቸው አንድ አድርጎ ነው። ይሄ ትልቅ ምስጢር ነው። ምስጢር ነው። ምስጢር ያሰኘው ይሄ ነው። ከሁለት አንድ ይሆናሉ። ሁለት የማይተዋወቁ ሰዎች በአስገራሚ ሁኔታ ተዋውቀው አብረው ያድራሉ፣ አብረው ይኖራሉ። ንብረታቸው አንድ ነው፣ ሕይወታቸው ነው፣ ምርጫቸው አንድ ነው። ይሄ ነው አንድነት ምስጢር። የረቀቀ ምስጢር ነው ትዳር። ያንን ነው እንድናከብር እግዚአብሔር የሚፈልገው። እግዚአብሔር የሚወደው ያፈቀረው ያከበረው የባረከው የቀደሰው ትልቅ ምስጢር ነው። ጋብቻ ቅዱስ ነው። አብርሃምና ሳራ ድንኳን ስላይ ተገኝተዋል። ተመልከቱ። ሚስት ሳራ አብርሃም ብቻ እኮ አናግሮ አልሄደም። ሚስት ሳራ የታለች ብሎ ጠየቀ። ከኋላ ሰማት ስላሴ ስትስቅ ትወልጃለሽ ሲላት በእርጅና ጊዜዋ በብሉይ ኪዳን ጌታችን በብሉይ ኪዳን ጌታችን ያለበት ለእኔ የሚሆነኝ ለእኔ የምትሆነኝ እግዚአብሔርን የምትፈራ እግዚአብሔርን የሚፈራ ሰው ስጠኝ ብሎ መጸለይ ያለበት። የአብርሃም ባለሟል አንድ ስለት ተሳለ። ከሚሄዱት ሴቶች ፍጥን ብላ እሺ ብላ እንስራዋን ዘንበል አድርጋ ውሃ የምትሰጠኝ ሴት ለእኔ ብቻም አይደለም እሱ ከጠማው ግመሉም ይጠማዋል ብላ ለግመሌም የምታጠጣን ሴት ለጌታዬ ለአብርሃም ልጅ ሚስት እንድትሆን ፍቀድልኝ ብሎ መስፈርት አወጣ። አይገርማችሁ? እስኪ መስፈርቱን ተመልከቱት። ምንድነው የጠየቀው እግዚአብሔር? ውሃ ጠጭኝ ስላት ውሃ የምታጠጣኝ ከእኔም ደግሞ አልፋ ለግመሌ የምታጠጣ እሷን ምረጥልኝ አለ። እግዚአብሔር ጋር ስለት ገባ። ከዚያ ቆመና ውሃ ቀድተው ሲመለሱ ተመልከቱ ብልጠቱን። ውሃ ሊቀዱ ሲወርዱ አይደለም ሲመለሱ፣ ምስጢሩን ተመልከቱት። ሊቀዱ ከመጡ የሚሄዱት ከሆነ ሁሉም እሺ ሊሉ ይችላሉ። የሚመለሱት ግን እንዴ ቀድቼ ስመለስ እንስራዬን ላጎድል ነው እንዴ ትላለች። ምንድነው ጀሪካኔን ላጎድል ነው በእኛ ቋንቋ። እንስራ አሁን ቀርቷል መሰለኝ በከተማ። ጀሪካኔ ይጎድልብኛል ትላለች። ከዚያ ደግሞ ይኸውላችሁ የጎደለ ጀሪካን ደግሞ ይዘው መሄድ ወገን መላት ነው። እየተወዘወዘ ችግር ይፈጥራል። ስለዚህ ሩህሩህ መሆን አለባት፣ አስተዋይ መሆን አለባት። አያችሁ ምርምሩ። ከዚያ የላባ ልጅ ፍጥን ብላ
የአብርሃም የቤተሰቡ ልጅ እግዚአብሔርን የሚያመልክ ቤተሰብ ፍጥን ብላ እህቱ ማለት ናት የላባ ርብቃ እሺ ብላ እንስራዋን አዘንብላ ውሃ ሰጠችው። ከዚያ ደግሞ አልፎ ዝም አለ። ተስሏላ አልጠየቀም። አልፋ ደግሞ ግመሉን አጠጣች። ዝም አለ። አጠጥታ ስትጨርስ ላናግርሽ፣ አንቺ በጣም የተለየሽ ነሽ፣ በስለቴ ምክንያት የመጣሽ ነሽ፣ እቤትሽ ውሰጂኝ። በዚያው ይዞ ጠልፎ ይዞ አልሄደም። የት ይዞ ሄዳ? ምን አደረገ? አባትና እናትሽ ጋር ውሰጂኝ አለ። አባትና እናቷ ጋር ወሰደችው። የአባትና የእናቷን ፈቃድ ጠየቅ። እኔ ዛሬ ልጃችሁን ካልፈቀዳችሁልኝ አልበላም አልጠጣም አለ። አባታችሁ እስከ ድረስ ነው ትላለች። እናትና አባታችሁ ይተዋወቃሉ ወይ? ቤተሰብ ይዛመዳሉ ወይ? ዝምድና የቅርብ ዝምድና ከሆነ መንፈሳዊም ሰዊ ዝምድናም በቅርብ ከሆነ ይከለከላል። 7 ቤት ይጠየቃል። ይሄ በሕግም ሰፍሯል። በቤተሰብ ሕግ አንቀጽ 5 እንደዚሁ በተሻሻለው የቤተሰብ ሕግም የተቀመጠ ነው። ከዚያ ሌሎቹ ወሳኝ ነገሮች ታስተምራ መጠየቅ ብቻ አይደለም፣ ደግሞ ታስተምራለች። እንዴት ነው አካላዊ ጥንካሬያችሁ ደህና ናችሁ ወይ? ስነ ልቦናችሁ ለማግባት ዝግጁ ነሽ ወይ? ለማግባት ዝግጁ ነህ ወይ? ራስህን አሳልፈህ ለሷ ለመስጠት፣ ራስሽን አሳልፈሽ ለእርሱ ለመስጠት፣ በጋራ ለመግባባት፣ ሐሳብ ለሐሳብ ለመረዳዳት፣ ችግር ቢመጣ ለመቋቋም የስነ ልቦና፣ የሃይማኖት፣ የመንፈሳዊ፣ ማህበራዊ ዝግጅት አላችሁ ወይ ብላ ታስተምራለች። ቁጭ አድርጋ መምህረ ንስሐ ይሁላችሁ። ትዳር ማለት እንደዚህ ነው እንግዲህ። 1 ሲናገርሽ መቻል፣ 2 ሲናገርሽ መቻል፣ 3 ሲናገርሽ መቻል፣ 4 ሲናገርሽ መቻል ብላ ታስተምራለች። አለመቻቻል አታስተምርም ቤተክርስቲያን። ተቻቻሉ፣ ተዋደዱ፣ ተከባበሩ ታስተምራለች። ይህን ሁሉ የቤተ ክርስቲያን የመምህራን ኃላፊነት ነው። ከዚያ ቀጥሎ ይሄ ሁሉ ከታወቀ በኋላ ወደ ምስጢረ ጋብቻ ወደ ቤተ ክርስቲያን ጋብቻ ሲሄዱ እነዚህ ነገሮች አሉ። የመጀመሪያው የደናግል ጋብቻ፣ ሁለቱም ከመጋባታቸው በፊት ድንግልናቸውን ንጽህናቸውን የጠበቁ ከሆነ ሙሉ ምን ይደረጋል? የባልና የሚስት ሕይወት እንዲህ ከሆነስ ቢቀር ይሻላል አሉ ሐዋርያት። አይ ይህ ማለት ተፈቀደለት ነው። የሚደንቅ ሁላችንም የሚያስተምር የሶሎሞን ምሳሌ ትምህርት ነው። ሕጎቹን አለፍ አድርገን ዋና ዋናዎቹን እናንሳ። የባል ድርሻ፣ ባሎች ሚስቶቻችሁን በሚገባ ውደዱ፣ አክብሩ፣ ደግፉ ይላል ቅዱስ ጳውሎስ በአንደኛ ጴጥሮስ መልእክቱ ምዕራፍ 3 በመጀመሪያው መልእክቱ ቅዱስ ጴጥሮስ ነው። ደካማ ስለሆኑ ያለው ግን ደካማነት ትንሽነት ለማለት አይደለም። ብዙ ድካም አለባቸው፣ በጣም ብዙ ድካም አለ። ያንንም ድካም እንድናውቅ ነው እንጂ ደካማ፣ ንዑስ፣ ትንሽ፣ የማይችሉ አቅመቢስ ለማለት አይደለም። ያችን እንድትረዱ አንዳንድ ጊዜ ይሄንን ቃል ወንድ ከሴት ይላል መጽሐፍ ቅዱስ። የገዛ ስጋውን የገዛ ማንነቱን ባሎች እንደ ገዛ ስጋቸው እንደ ራሳቸው ስጋ እንደ ራሳቸው ሰውነት አድርገው ሚስቶቻቸውን ሊወዱ ይገባል። ሚስቱን የሚወድ ራሱን ይወዳል፣ የገዛ ስጋውን የሚጠላ ከቶ የለምና ይላል ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ላይ እንዴት አድርጎ መውደድ እንዳለበት ክርስቶስ ቤተ ክርስቲያንን እንደወደዳት በደሙም እንዳነጻት ራሱን አሳልፎ እንደሰጠላት ወንዶችም ባሎችም ሚስቶቻችሁን እንዲሁ ውደዱ ይላል ቅዱስ ጳውሎስ። ሰምታችኋል? ወንዶች ባሎች አላችሁ? ባል የለም እንደዚህ ሰምታችኋል አይደል? እንዴት አድርገን ሚስቶቻችንን መውደድ እንዳለብን። ሚስቶችን የትዳር አጋርን እንደ ራስ ስጋ አድርጎ ለመውደድ ፈቃደኛ ያልሆነ ዝግጁ ያልሆነ ገና ለማግባት ጊዜው ማራዘም አለበት፣ መረዳት አለበት። ማግባት ማለት ሰውን እንደ ራስ አድርጎ መውደድ ማለት ነው።
ይሄንን ቅዱስ ጳውሎስ በሚገባ አስተምሮናል። የሚስቶች ድርሻ ሚስቶች ሆይ ይላል። ሚስቶች ሆይ ባሎቻችሁን አክብሩ። ሳራ አብርሃም ባሏን ጌታዬ ትለው ነበር። ተመልከቱ፣ ትልቅ መከባበር። ለባሎቻችሁ ተገዙ። ተገዙ ሲባል የፍቅር መገዛትን ነው። አንዳንድ ጊዜ እስኪ ቤታችሁ ተወያዩ። ባሎችን ውደዱ፣ ሴቶችን ተገዙ አለ። ማንኛው ነው የሚበልጠው ብላችሁ ውይይት ተወያዩ። መገዛት ነው መውደድ የሚበልጠው? አይ ለእናንተ ጥያቄ ቤት እንድትወያዩበት ነው። እግዚአብሔር እንዳላሳነሰ እንድታውቁ ነው። እግዚአብሔር ለምን ይሄን እንዳለ እንድታውቁ ነው። በጣም ረቂቅ የሆነውን ምስጢር ያስተማረበት ነው። በዲድስቅልያም በቤተ ክርስቲያን ሕጎች ሁሉ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ የቤተ ክርስቲያን እንደሆነ ባልም የሚስት ራስ ነውና ቤተ ክርስቲያን ክርስቶስ እንደምትገዛ እንዲሁ ሚስቶችም በሁሉም ለባሎቻችሁ ተገዙ ብሎ ቅዱስ ጳውሎስ አስተምሯል። ይሄ የፍቅር መገዛት ነው። የአንድነት መገዛት ነው። ማነስ አይደለም። ማነስ አለመሆኑንማ በብዙ አይተነዋል አይደለም? አንድ ናቸው ብሏል እኮ። ማነስን ቢያስተምርማ ብዙ ነገር ይነግረን ነበር። ይሄ ግን ፍቅርን፣ ትሕትናን፣ መተባበርን፣ መከባበርን፣ እርስ በርስ መዋደድን የሚያስተምርበት ነው። በባልና በሚስት መካከል ያለው ግንኙነት እንደ እግዚአብሔር ፈቃድ፣ እንደ መጽሐፍ ቅዱስ ትምህርት፣ እንደ ቤተ ክርስቲያን ሕግ በዘመን አይገደብም። እስከ ሞት ድረስ አብረው የሚኖሩት፣ ከሞት በኋላ ደግሞ በመንግስተ ሰማያት የሚከብሩበት ነው። ክብሩን ዋጋውን በእግዚአብሔር መንግስት ያገኙታል። ትዳርን ጠብቆ መኖር ድል አድራጊነት ነው። ሰማዕታት ያገኙትን አክሊል፣ ቅዱሳን በገዳም በድንግልና ኖረው ያገኙትን አክሊል ባለትዳሮች በመንግስተ ሰማያት ያገኙታል። ትዳርን ጠብቆ የመኖር አክሊልን ያገኛሉ። ምክንያቱም የእግዚአብሔርን ሕግ መጠበቅ ነው። የእግዚአብሔርን ሕግ ጠብቆ መኖር ስለሆነ አይ እስከማረጅ ድረስ ነው። አይ በቃ የእሷም እንግዲህ ፈቃዷ እስኪፈጸም እንደና እኔ የሚባል ነገር የለም። እስከ ሞት ድረስ ነው መሐላው። እስከ ሞት ድረስ ነው። አይ እንግዲህ ልጅነታችን እስኪያልፍ ድረስ ነው። እንግዲህ ከፍ ስል ደግሞ ያው እሷ ቶሎ ታረጃለች፣ እኔ ቀጥዬ ደግሞ ሌላ ገባለሁ ማለት አይችልም። አይቻልም፣ አይፈቀድም። ይሄ ትዳር ማለት እስከ ሞት ድረስ የሚገባ ቃል ኪዳን ነው። እስከ ሞት ድረስ የሚገባ ህልውና ነው። በእኛ በዚህ ዘመን በምንኖረው ህይወት ውስጥ አይገደብም። ስለዚህ ሚስትም ከባሏ አትለይ፣ ብትለይ ግን ሳታገባ ትኑር፣ ከባሏ ትታረቅ፣ ባልም ሚስቱን አይተው፣ በሚስት ታስረ እንደሆነ መፍታትን አትሻ በማለት ፍቺ ተግባር ትክክል አለመሆኑንም አስተምሯል። በመጽሐፍ ቅዱስ በእግዚአብሔር ትምህርት ፍቺ አይፈቀድም፣ አይፈቀድም፣ ነውር ነው። የሚፈቀድበት በጣም የከፋ በጣም የራቀ ምክንያት አንደኛ በዝሙት ምክንያት ብሎ ወደፊት ያስተምራል። ይሄ የሚፈቀድበትን ያ ሲሆን ማለት ነው እንጂ እግዚአብሔር ይሄንን አይፈቅድም። እነዚህም እንግዲህ ፍቺ የሚፈቀድባቸው ያው አንዱ ሞት ነው፣ ሁለተኛው በዝሙት ምክንያት ነው፣ ሶስተኛው ደግሞ የማይድን የአእምሮ ለሞት አደጋ የሚያመጣ ባል ለሚስቱ የህይወት አደጋ ከሆነ የፍትሐ ነገሥት እንግዲህ በጣም ከአብሮ መኖርን ፍቅርን ሁሉ ነገር ጠፍቶ የህይወት አደጋ የሚያመጣ በተለይ ከአእምሮ ህመም ጋር በተገናኘ እንደዚያ ሲሆን ተብሎ በቤተ ክርስቲያን እንግዲህ እነዚህ ተጽፈዋል። እንግዲህ እግዚአብሔር ቤተሰቦች ዋናው እነዚህ ከትዳር ጋር የተገናኙ ነገሮች እንደሆኑ እንድንይዛቸው እንድንማራቸው ነው። ከዚያ ውጪ በትዳር ውስጥ ደግሞ ስንኖር በዝርዝር እንግዲህ የቤተ ክርስቲያን ትምህርት ምን ያህል ወደ ውስጥ ሁሉ በአኗኗራችን በጸሎት አብረን እንድንተጋ በትዳር ውስጥ ስንኖር እዩት። ትዳር የሚጎለብሰው ፍቅር እየደረጀ እያማረ እየጠነከረ የሚመጣው ግንኙነት ሲጠነክር ነው። አብሮ ተቀምጦ መጽሐፍትን ማንበብ፣ አብሮ ማቀድ፣ ህይወትን አብሮ ማቀድ፣ የቅዱሳትን ገድል አብሮ ማንበብ፣ ቤተ ክርስቲያን አብሮ መሄድ፣ በልጆች ጉዳይ አብሮ መጠመድ። ትዳር ይሄ የባል ኃላፊነት ነው፣ እኔ አይመለከተኝም፣ ይሄ የሚስት ኃላፊነት ነው፣ እኔ አይመለከተኝም የሚል ነገር የለውም። ያንን ማድረግ አንችልም።
መረዳዳት፣ መከባበር፣ መፋቀር። እንደውም አባቶቻችን ምን ይላሉ መሰላችሁ? አንቺ ትብሽ አንተ ትብስ ብሎ መኖር ይላሉ። ተቀዳድሞ ለሌላው የሚያስበውን ቀድሞ በማሰብ ትልቅ ተቋም ነው። እግዚአብሔር የሚከብርበት ተቋም ነው። ሕይወትን፣ ሀብትን፣ ንብረትን፣ ፈቃድን አንድ አድርጎ የሚኖርበት ነው። ያንን ቤተክርስቲያን በጥልቀት በዝርዝር ታስተምራለች። ቁጭ ብሎ ሰው ይውላቸው ያልተጋባ ሰው ንግድ እንኳን ገንዘብ አዋጥቶ በጋራ ተሻርኮ ይኖራል። ከዚያ በላይ ነው ትዳር። ሕይወትን አጋርቶ ተሻርኮ መኖር ማለት ነው። ፈቃድን አጋርቶ ተሻርኮ መኖር ማለት ነው። ለዚህ እግዚአብሔር ቤተሰቦች ቤተክርስቲያን በጥብቅ ከምታስተምራቸው ትምህርቶች አንዱ ትዳርን መጠበቅ ነው። ትዳር ተጠበቀ ቤተክርስቲያን ትጠበቃለች። ትዳርን ማፍረስ ቤተክርስቲያንን የማፍረስ ያህል ነው። ምክንያቱም ምን ብለናል? ትዳር በራሷ ምንድናት ብለናል? ቤተክርስቲያን ናት። እግዚአብሔር የሚከብርባት፣ እግዚአብሔር የባረካት፣ እግዚአብሔር የፈጠራት፣ እግዚአብሔር ታላቅ ምስጢር ያደረጋት ናት። የእግዚአብሔር ምስጢር ነው። ስለዚህ ሕይወታችን የሚኖረውንም እግዚአብሔር የሚያስከፋውን እግዚአብሔርን የሚያስቆጣውን ነገር ማወቅ አለብን። እርስ በርሳችን ብቻ ሳይሆን በምን ሕግ ነው እግዚአብሔርን የምናገለግለው? አብሮ በመጸለይ አብሮ ቤተክርስቲያን በመሄድ አብሮ በመቆረብ እግዚአብሔር ደስ ይለዋል። ንጽህናን ደግሞ እንድንጠብቅ በትዳር ውስጥ ንጽህና እንድንጠብቅ። ለምሳሌ ሩካቤ ሥጋ የማይደረግባቸው በአጽዋማት ጊዜ፣ በበዓላት ጊዜ ምንም እንኳን ንጹህ ቢሆን ምንም እንኳን ርኩሰት የሌለበት አንዳንድ ጊዜ ተከታተላችሁ ውስጥ ነገር ትይዙ ትችላላችሁ። ከስብከተ ወንጌሉ ስላለ ይህንን በአንድም በተናጠልም ፍላሽ ይዛችሁ መጣችሁም በሞባይልም እንድትወስዱና ቤታችሁ እንድታነቡ መጻሕፍት ጋር እንድታገናዝቡት ስብከተ ወንጌሉ ለእናንተ እዚሁ ይኖራል። ዛሬ ባይሆንም ነገ ከነገ በኋላ ቤተሰብ እየላካችሁ ልጅ፣ ቤተሰብ፣ እህት፣ ወንድም እየላካችሁ እንድትወስዱና እንድታነቡት እናሳስባለን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን እናስቀጥለዋለን። የሀገረ ስብከቱ ጥረት ክቡር አባታችንም ስብከተ ወንጌሉ በተሻለ መንገድ እንዲስፋፋ የተሻለ ስራ እንዲሰራ ህዝቡ እንዲማር ነው ሰበካ ጉባኤው፣ ማስተዳደር ጽሕፈት ቤቱም ሁሉም የሚደክመውና እናንተ ይህንን ስልጠና ሌሎቹንም እንጨምራለን እንደተባለው እንዲህ ባለ ዝግጅት ሲቀጣይ በምትሰጡን ሀሳብ ችግር ፈቺ ናቸው የምንላቸውን ነገሮች ሁሉ የእናንተ እገዛ ተጨምሮበት እንቀጥላለን። ስለነበረ ጊዜ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ሁላችንንም ለጸሎት እንዘጋጅ። ክቡር አባታችን ቃለ ምዕዳንና ቡራኬ ይሰጡናል። ወደ ክቡር አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን የቤተ ክርስቲያናችን ልጅ
መምህር ዳንኤል ሰይፈ ሚካኤል፣ ክቡር መጋቢ ሐዲስ መንግስቱ አማረ የዚሁ የደብራችን ስብከተ ወንጌል ክፍል ኃላፊ፣ ክቡራን የአዲስ አበባ ሀገረ ስብከት በዓለማት እየዞሩ ቤተ ክርስቲያናቸውን የሚገልጡ ብርቅዬ ቤተ ክርስቲያን የምንኮራባቸው ኮርተን መናገር የምንችል አንደበተ ርቱዕ በመናገር ብቻ ሳይሆን በመስራት የምናውቃቸው የቤተ ክርስቲያን ብርቅዬ ልጅ ናቸው። ቃለ ሕይወት ያሰማልን፣ የአገልግሎታቸውን ዘመን ይባርክልን። አንዳንድ ጊዜ እውነትን መመስከር ኃጢአት አይሆንም። በእውነት እኒህ መምህር በደንብ ወቋቸው። ከዛ ውጭ የደብራችን ስብከተ ወንጌል በእውነት ሦስቱንም ቀናት ያለማቋረጥ ወደ ቤታቸው፣ ወደ ትዳራቸው፣ ወደ ተለያዩ ነገሮች ያላገቡም ስለሚኖሩ እዚሁ ነው የሰነበቱት። ጠዋትም ሌሊትም ስራቸውም ቢሆን ነገር ግን አንዳንድ ጊዜ ስራም ለግብር ይውጣ የሚሰራ ስራ አለ። ይሄ ግን በእውነት የታሰበበት የታቀደበት ምዕመናኖቻችን በጠየቅነውና በቀሰቀስነው ልክ ባትገኙም እንኳን በጣም አስበውበት ሲቀሰቅሱ የሰነበቱበት አጋጣሚ ነው ያለው። በእውነት በጣም ከተከታተልነው ትዳር ዛሬ አብቧል። ትዳር ዛሬ ጸንቷል። ትዳር ዛሬ ትናንትም መሰረት ነበረው። መሰረቱ የበለጠ እንዲጠነክር አድርገው በደንብ ተከታትላችሁታል ብዬ ተስፋ አደርጋለሁ። ያላገባችሁ ሳትፈሩ በጽናት በኩራት እንዲታገቡ ጋብዟቸዋል። ያገባን ደግሞ በመተሳሰብ በመከባበር በመተማመን መኖር እንድንችል እንዲሁ ኃላፊ መሆንም ያገባ ቢሆን ብለዋል። እናመሰግኖታለን። ሌሎቹ ግን እንዳይቀየሙት እሺ። እና እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን፣ ቃለ ሕይወት ያሰማልን። የቤተ ክርስቲያን አምላክ ሱባኤያችንን ጾማችንን በሰላም እንደጀመርን በሰላም ያስፈጽመን። ሀገራችን ኢትዮጵያን ጽኑ ሰላም ይስጥልን። ከመጀመሪያው ሀገረ ስብከታችን ይህንን እቅድ ይህንን ፕላን ለምዕመናን እንዲዳረስ በተለይም ደግሞ ከተመረጡት የተመረጠ ስላደረጉን ሀገረ ስብከታችንም እናመሰግናለን። ለዚሁም እንግዲህ ትልቁ ድርሻ የስብከተ ወንጌሎቹ ብርታት፣ ጥንካሬ ህብረተሰቡን በአግባቡ እየተከታተለ ነው፣ ወንጌል የሚፈልግ ህዝብ ነው ብለው እንድንመረጥ ስላደረጋችሁን በምዕመናኖቹና በእኔ በራሴም ስም ከልብ አመሰግናለሁ። ሀገረ ስብከቱንም ስብከተ ወንጌሎችንም ማለት ነው። እግዚአብሔር ይስጥልን። በሰላም እንዳመሸን ተረፈ ጊዜውን ባርኮና የቀረውን ሰዓት ባርኮልን በሰላም ያሳድረን። ሀገራችን ኢትዮጵያን ጽኑ ሰላም ይስጥልን። አባታችን ሆይ